ለታቆር መኪና ለሞጣ በረኪና በጉቺ በኩል ይሄን ያህል ገንዘብ ረዳ። ወርቁን ያሳፈልሽ አንቺ ግማታ ቆሻሻ ገና አደበልብሃለሁ። ውሾች ናችሁ እናንተ ራሱ። ሞጣ በረኪና ብለውኛል ብሎ የብልጽግና አማራ አንቂው እሱም በጣም ተበሳጭቷል። ሞጣ ምህረት ይላክልህ፣ አንተንም እግዚአብሔር ይማርህ። በእውነት በጣም ከባድ መቅሰፍትን የላኩብህ ይህ ዘመን በጣም በጥበብ ካላለፍከው በስተቀር አይሆንም። ብሪጅስቶንም እግዚአብሔር ጽናቱን ይስጥሽ። በእውነት ሞጣ ላይ የደረሰው ከባድ መቅሰፍት ነው። እንግዲህ እግዚአብሔር ምህረቱን ይላክለት። ተሽሎት ይሆን በርዶለት ይሆን አላቅም። ግን ይሄ ለሞጣ በረኪና ለታኩር መኪና የሚባለው ነገር ትንሽ ትልቅ ነገር አምጥቷል ማለት ነው። ቀጥታ ወደ የምንሄደው ወደ እግዚአብሔር ምህረቱን ይላክለት፣ እግዚአብሔር ምህረቱን ይላክለት፣ እግዚአብሔር ይማረው፣ የልጆቹ አምላክ ይማረው፣ ለቤቱ ያብቃው፣ ለቤተሰቡ ያብቃው እያሉ ሰዎች በሙሉ ጸሎታቸውን በቴሌቪዥንም በቲክቶክም አድርሰዋል ማለት ነው። በህጉ መሰረት ነው የመጣሁት። በህጉ መሰረት ማለት ነው። ያ ዝርዝሩን አልመጣበትም ብያቸዋለሁ። ዝርዝሩን አልገባበትም ብያለሁ። አሁን እኮ ብቻዬን አይደለም። አሁን እኮ ሊቃውንቱ ተቀላቀሉኝ እኮ። አሁን እኮ አባቶች ተቀላቀሉኝ። አሁን እኮ አባቶች ጻፉ። እነ የኔታ እኮ መጻፍ ጀመሩ። እነ የኔታ ገብረመድህን መጻፍ ጀመሩ። መምህራኑ ሊቃውንቱ መጻፍ ጀመሩ እኮ። ብቻዬን አይደለሁም። አሁን እኔ መናገርም የለብኝም። እኔ ዝም ማለት ነው ያለብኝ። ይመጡና ምን ይሉኛል? አታስቆመውም፣ የአእላፋት ዝማሬን አታስቆመውም ይለኛል። እንዴት አስቆመዋለሁ? ዝማሬ ሲቁም ያለ ሰው አለ ወይ? የለም። ጥያቄ ነው የጠየቅኩት። ጥያቄዎቻችንን ነው የሚመልስልን ያጣ ነው። የመጀመሪያው ጥያቄ ሄኖክን ቫቲካን የላከው ማን ነው? ፖፕ ፍራንሲስ ጋር የላከው ማን ነው ብዬ ነው ጥያቄ የጠየቅኩት። ከነፎቶ ነው የጠየቅኩት። ራሱ ሄኖክም የለጠፈው ነው። የኢትዮጵያ ቤተ ክርስቲያን የመገናኛ ብዙሃኑ የለጠፈው ነው። አሁን ያንሱት አያንሱት አላውቅም። ማን የላከው? እንዴት ቤተ ክርስቲያንን ወክሎ ሄደ? ምክንያቱም ቫቲካን ድረስ ቫቲካን የሚገቡትን ተመልከቱ። ፖፑን የሚያገኙ ሰዎች የተመረጡ የተላኩ ከሲኖዶስ ከቤተ ክህነቱ የሚልካቸው ደግሞም የአስተዳደር ሰራተኞች ናቸው፣ ተጠያቂዎች ናቸው፣ የመምሪያ የኃላፊነት ቦታ ያለባቸው ሰዎች ናቸው የሚሄዱት። መልእክት ይዘው ነው የሚሄዱት። ሄኖክ የማህበረ ቅዱሳን ተቀጣሪ አይደለም፣ የቤተ ክህነቱ ተቀጣሪ አይደለም፣ ተጠያቂ ሰው አይደለም። ማን የላከው ብዬ ስጠይቅ ቤተ ክርስቲያን አክብራ፣ ቤተ ክርስቲያን መርጣ፣ ቤተ ክርስቲያን ሹማ ያስቀመጠቻቸው ብፁዕ አቡነ አብርሃም ናቸው። ብፁዕ አቡነ አብርሃም ናቸው። አቡነ አብርሃም እንዴት ሄኖክን ካቶሊክ ጋር ላኩት? እሳቸው ሲጠየቁ አገልጋይ ነው ጻፍልኝ ስላለን የጻፍኩለት አለ። ይሄ ሙስና ነው። ይሄ ውርደት ነው። ይሄ ሌብነት ነው። ይሄ እምነትን ማጉደል ነው። ጳጳስ ስለሆንክ ወይም ስለሆንክ አይደለም። ይሄ እምነትን ማጉደል ነው። በጓዳ የሚሰራ በዘመድ የሚሰራ አይደለም። ሄኖክ ኃይሌ ሄዶ ቢሳሳት፣ ሄኖክ ኃይሌ ሄዶ የሆነ ነገር ቢሆን የኢትዮጵያ ቤተክርስቲያን ናት የምትወቀሰው። ተወካዩዋ የላከችው የኢትዮጵያ